ሪች ምን አለችኝ? ገነት አለችኝ ብዙ ነገር እየተፈታተነች ነው እነሱ ሱ የሚሄዱበት ሁሉም የሚሄዱበት ስላለ ይዤሽ ልሂድ አለችኝ። አሁን እቺ ሪች የምትባለው መቼ ላይ ነው ይሄን ያለችሽ? የዛሬ አመት። የት ነው እንሂድ ያለችሽ? ጠንቋይ ቤት መጀመሪያ ግን የሄደችው ሱሱ ናት። መጀመሪያ ጠንቋይ ቤት በፊት ሄዱ። ቆይ አሳይሃለሁ ሁሉንም። ቆይ ዝም ብለህ አድምጥ። እኔ ጉዳዩን ስለማውቀው የሚስተካከለውን አስተካክለን በዛም በኩል እኮ እኛ እንጠይቃለን። ፈታሽ መርማሪ ነን። የጆከር አካሄድ ትክክል ነው። ጃፒ ስለማታውቅ ጃፒ አላወቀውም። አድምጥና ዝም ብለህ አይደለማ። እኔ እንዴት አሁን እችኛዋ ልጅ እኮ ቁጭ ብላ ስታወራ አሁን እኔ ሱሱንም አውቃታለሁ። እችን ትላንትና ያየኋት የጉዳዩ ባለቤት እችና ሱሱ ሪች ናት። ዛሬ ደግሞ አዲስ ሀቢባ ይዛ መታለች። ሌላ ደግሞ ሌላ ተጨማሪ ሀቢባ ጋር የገባችዋ ሀቢባ ጋር ደግሞ የገባችው ባሌ ጋር የተኛች ናት። እሺ ገብቶኛል። አሁን ድራማም ካለ ስለምናብራራው ቆይ ልጨር። ድራማም ካለ አንቺ ግን እንዳትዋሽ እሺ። ቀጥያ እንትኑ ላይ ነው ግልጹን ነገራቸው። እሺ ይሄ ጨለማ ይንጋልኝ ጆከር ወላሂ እቻውን ዛሬ ገብታ ስሜን ከነሱ ጋር የምታጠፋ እንዳታለቅሽ ችግር የለውም። ቆይ አሁን በለቅሶ አይደለም በለቅሶ አዳምጪ። ከባሌ ጋር የተኛሽ ናት ጆከር። ታብራሪዋለሽ ሁሉንም እንዳታለቅሽ። ይኸውልሽ ገኒ እሺ አሁን አንቺ እንትኑ ላይ ነው ሪች የምትባለው እነሱ ሱ የሚሄዱበት ግን ጆከር ከዛን እሺ ምን ፈለግሽ እላታለሁ። ብር ብቻ በድሪ ስንት 5000 ብር ኦኬ ብዬ ግን ተመልሼ ማለት በእናንተ ሀገር ምን በኢትዮጵያ $5000 $5000 አንስቼ እንቺ ግን እንዳይቆይብኝ 3 ወር 4 ወር እንዳይቆይብኝ ሰርተሽ መልሽው እንደተሸጠ መልሽልኝ ብሩ ምፈልገው ብር ነው አልኳት። ኦኬ አለችኝ። ብጠብቅ 2 ወር 3 ወር 4 ወር ከዛ ሱሱ አልኳት ብሩ መልሽልኝ። ከዛ ዛሬኑ ነው የምፈልገው አልኳት። ስንት ወር? ለ2 ወር ለ3 ወር ሰጥቼሻለሁ። ቆይቶብኛል። ካበደርሻ ስንት ጊዜ ሆነው ሳመልስልሽ? ሰጣት ከ2 ወር በኋላ ነው ያልኳት። ከ2 ወር በኋላ እሺ ነገርኳት። ገኒ ኬል ላምጣ የለኝም ምናምን ስትለኝ እየሸጠች እያላት ነው። ብሩን ያስፈልገኛል ብሩን መልሽልኝ ስለምፈልገው አልኳት። ኦኬ አለችኝ። ግማሹን አምጥታ ሰጠችኝ $3000 3000 እሺ። ከዛን ወዲህ ደግሞ ዳግመኛ ደግሞ ስንት ሺህ ብር ሰጠችኝ? 2000 ብር። ከዛም ከዚች ልጅ ጋር በቃ እሷም ወደ ስራዋ እኔም ወደ ስራዬ። ከዛን ወዲህ የሆነች ልጅ አብራኝ እየሄደች ትገጫለች። ስትገጭ ዛሬ ገስት ላይ እየገባችው አይደለችም እሷ እኔ ቤት ነበር የምትሰራው፣ እዚህ ምግብ ቤት ነበር የምትሰራው። ከባሌ ጋር አማግጣ እንደገና ምግብ ቤት አለሽ እንዴ? እና ምግብ ቤት ነበረኝ አለች። አማግጣብኝ ነው። ከዛ ወዲህ ቦይስ ሌላ ኩላት ምንም ነገር እንኳን አላረኳትም። ከኔ ጋር እንኳን ከወጣች ኢትዮጵያ ሳትሄድ በፊት ወጣ ቢሰሙ አንቺ ምን አይነት ሰው ነሽ? ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ እኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው አይባ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከእናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል፣ ሱቄን ለማዘጋት እኔ ቁጭ ብለው ሲያሳድሩ ፖሊስ ልካው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ እየተባልኩ እሰይ ደግ አደረገ። ለምን? በራሴ ስለምተማመን። አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላቸዋለሁ። ወላሂ ላዚም አይባ ለምን በራሴ ተማመናለሁ። እንደዚያ ነገር ያለ አልመሰለኝም። እንዴ ዙሩ የከረረ ታሪክ እንዳለ አላውቅም ከጀርባ ገባሽ። ሰው ግን አሰራሽብኝ ብሎኝ ስለማያውቅ ምንም አይመስለኝም። እኔ ምንድን ነው በአሰራ የሰው ፊት እየገረፈኝ እየተበደርኩ ሰራለሁ እንዴ? ልጥጥ ብዬ በራሴ ገንዘብ አልሰራም እንዴ ብዬ ነው የምመልሰው። ገባሽ? ይህ ምን የሰው ፊት አስገረፈኝ። ስለዚህ ለማንም ጭንቅላት ዝም ብሎ ለተመረዘ የሚወደኝ ይወደኛል፣ የሚያቀኝ ያቀኛል፣ ለማያቀኝ ደግሞ አላብራራም። አዎ ደግ አደረገ። ራይልን ራሱ ፑሽ ሀቢቢ እንኳን እንጠነቁላለን እያልኩላ ከራይል ጋር ሄዳለሁ ላይጓ ላይ እንኳን ማለት ነው። ገባሽ?
ግን ወላሂ ለአዚም ሀቢባ ዛሬ እኔ በጣም ነው የደነገጥኩት። ሰው ደግሞ አሰራሽብኝ ብሎኝ አሰርተሽብኛል ብሎኝ አያውቅም። ገነት ሲባል ሄድኩኝ ሱቋ ሄጄ ውላ አዎ ብላ ውላ ሾርባው ምናምን አፍጥር ሰርታ ነበር ሰታኝ በልቼ አረጋግታኝ በልቼ በጣም ጠጥተሽ ከሆነ ይሄን ጠርጠር ነው ያለ ራሽ በሷ ይኸውልሽ እኔ አልኩሽ እኮ የእኔ ዲን ይበልጣል። እኔ ወላሂ ላዚም የፈለጉት የጀነት ነው ያሲያቴው ላይ የበዛ ነው። እኔ አልቀራ አንድ ብቻ ልንገራ ቅድም ያልኩሽ ምን ሱሱ በለዚ አይነት ነገር አታምኑ። እንኳን ለራሷ ሰውን እንኳን እኔ ባልሆነ ቦታ ስገኝ አንቺ ሰውን ባትፈሪ ፈጣሪሽን አትፈሪ ነው የምትለኝ። አምላኳን ትፈራለች። መጥፎ ቦታዎች ሳይኖርብኝ የቤት ኪራይ ብቻ እየቀበልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት በቀልድ ማለት ነው። ሀቅ መውጣት አለበት። እናቴን ነው እኔን ይሄን ብዙ የሚጠረጠረኝ ሰው እኮ ለራያሬታችን ስኒና ጀበና ይዛ ስለወጣች ገባሽ። ስለዚህ ይውጣ ሀቁ፣ ትክክለኛው ነገር። እኔ የሚያረኩበት ሰውዬ ካለ ይውጣ፣ እኔ የሚያረኩበት ሰው ካለ ይውጣ። እኔ ሀቢባ ስኒና ጀበና እንኳን እዛ ሲሄድ አካውንት ብር ሲሉኝ እቺ ነገር እንደምትመጣ ስለማቅ አንድ ሰው በአካውንት ብር እንዳይለኝ ጊፍት ስጡኝ። 2 ሰዎች ጊፍት ገዝተውልኛል። እማሏሽው ጓደኞቼ ናቸው። ወደውኝ ሪቸው አንቺ እኮ ሰው ታዳምጫለሽ፣ እናወራለን በቃ እንዲህ ስለ ውሎ ስለምናምን። እመቤቴን ጊፍት መግዛት ይህ ኃጢአት አይደለም። ግን ሀቡ እስኪ በውስጥ ያወራሁ ጊፍት ገዝተው ቤት ላኩልሽ እቃው እኔ ወሰድኩ ራሴ አንዱ በሱሱ ሂውማኔር ገዛው። ለእኔ እኮ ነው ለእኔ። አንቺ እንግዲህ ተመችጭሽ እነሱ ገዝተው ቤት ላኩልሽ ቢሆን መስሎኝ አሰርተውበት ቢሆን ዝም ብለሽ አይደለም። ኖ ማሪ ነው አይደለም። እና እኔ አሁንም እዚህ ህዝብ 16,000 ሰው መሀል ህዝብ የምናገረው ያስደረግኩባት ካለች እኔ በቲክቶክ ብር ተቀብዬ ተላልኬ የላኩላችሁ ነገር ካለ ቁም ነገር ነው ማውራው ሀቢባ። ይሄ ነገር ነገ እንደሚመጣ አትርሺ። እኔ እናንተ ብር ልካችሁልኝ እኔ ያስደረግኩት ነገር ካለ ምን ካለ በራሄል ገብረ እግዚአብሔር አካውንት ብር ገብቶልኝ ከሆነ አምጡ ውጡ። ግን 100% እርግጥ ጊፍት ይሰጠኛል ስለ ያለው ስገለባብጥ ስለመወል። በተረፈ ከዚህ እየዘለለ ምንም ነገር የለም ሀቢባ። ሁሉም ተቀምጦ ግን ስም እየተያዘ ስለሚጠፋ በዚህ አጋጣሚ በቃ አላቅም። እግዚአብሔር ሰላሙን ያምጣ። እያደር ምን እንደምንሰማ ደግሞ አላቅም። እኔ የሀናን ቪዲዮ ቀን አይቼዋለሁ። ቪዲዮ ራሷ የፖስተችውን ግን ላይቭ ላይ በቃ ግራ ስለገባኝ ሀቢባ እንቅልፌ አልመጣም። ግን መቤት ተጠቅልየውን ፊቴን ሽፍን አድርጌ እንትን አልኩ። እንቅልፌ አልመጣም። ፈራለሁ። አንቺ ሀቢባ እኔ በጣም ፈራ። ኢትዮጵያ ፖሊስ ነበርሽ? አዎ እዚህ ስመጣ ተቆላሽ። እንዴት ፈሪ ፖሊስ አድርገው ይቀጥራሉ? እንዴት መንግስት አልገባሽ ሀቢባ? አቡኔ እኮ ፖሊስ ሊሆን ፖሊስ ቢልሽ በሚሊተሪ እኮ አይደለሁም፣ ሲቪል ክትትል ነበርኩኝ። ዘነበቆይ ማለት ነው። ፈሪ ትሆኛለሽ። አሁን እሷን ጠይቂያት። እኔ ምን አይነት ሰው አጠገቧ ማለት ነው። አንዴ ለጥ እያደረጉ ታክሲ ውስጥ እየከተቱኝ፣ አንዴ የሆነ ስራቸው እኮ ነው። ሪከርደሮች ሌላ ምን ስራ አላቸው? ስራቸው ነው። ላይቭ ላይ ያልነበረ ሰው የተኛ ሰው ምናምን ሲነሳ ያልሰማውን ነገር እኔ የእነሱ መደበሪያ ነኝ። እንዲ ቢሆን ያስፈራረኛ ካለሚተኛ ናቸው። የቲክቶክ ጋዜጠኛ ናቸው። የሆነ ነገር አሳቀኝ ብታይ እኔ ኮፍያ አስለብሰውኝ ቢጫ ሹራብ ለብሼ ታክሲ ውስጥ ላጥ አድርገው ታክሲ ውስጥ ከተው ታክሲ እየነዳው ምንድን ናቸው እነዚህ? አቢባ ጊዜ እንትን ስላልሽ እኮ ነው። እኔ የጠንቋይ አውቶቢስ ነኝ። ትናንትና ራስሽ እኔ የጠንቋይ አውቶቢስ ነኝ እኮ ግን ግን ሀቢባ እዚህ ጋር እኮ የኔም ሀቅ እኮ ወጣ አይደል? አቡዬ ዛሬ እሱ በጣም ነው ደስ ያለኝ። ምሳሌ ስሰጥ አንድ ሌባ ወይም አንድ ነፍሰ ገዳይ እሱ እንደገደለ እንዳይታወቅ፣ እሱ ላይ ትኩረት እንዳይደረግ ወደ ሌላ ሰው ጣቱን ይጠቁማል። ገነት ሱሱ ላይ እንዳስመተተችባት እንዲታወቅ ስላልፈለገች አንቺ ላይ ትኩረት እንዲደረግ ወደ አንቺ ጣቷን ጠቆመች። ወይንም ሱሱ አስደርጋ እራሷ አድርጋባት ሱሱ ላይ ሱሱ ናት ያስደረገችብኝ፣ ሱሱ አስደረገችብኝ ብላ ቀድማ ያወራችው ትኩረቱ ሱሱ ላይ እንዲሆን ነው። ገብቶሻል? እሷን ታደርጋለች ብሎ ማንም እንዳያስበው ነው። ግን እኔ ትናንትና ማታ ላይቭን እየመራው 9 ሰዎች ናቸው የተለያየ በቤሩት ቁጥር ለእርዳታ ቁጥሬን የወሰዱ ደረሰኝ ለመላክ ቁጥሬን የወሰዱ ሰዎች ቮይስ እየላኩ ሀቢባ ገነት እንዴት መተት ታደርጋለች? በጣም ብዙ ሰው ላይ ያርጋለች፣ እኔ ላይ እንዲያርጋለች፣ እከሌ ላይ እንዲያርጋለች፣ እንደዚህ ብለው የነገሩኝ። ግን እኛ ቤሩት
ወይ ደግሞ መስጊድ ገብታ አትሰግድበት ወይ ቤተክርስቲያን ሄዳ አትጸልይበት። እኔ ዱዓ አድርግበታለሁ ረመዳን የሚይዘው ጹምበት። በዚህ ጉዳይ ዜድ የምትባለውንም ጠራት። ጆከር ሀቁን ትናገር። ዜድ ምን ታውቃለች? የምታውቀው ነገር አላት? ዜድ አልኩ። ይቺ ማነች? ሪች ነው ምናምን የምትባለው ራሂልማ እንዴ ራሂልን አልፋታትም ካልሰጠች አልሄድም አላለችም። ነኝ ብላለች። እንዴት ነኝ ማለት ጠንቋይ ነች? አዎ ላይቭ ላይ የምናገራለን። እሷ ቅርንጫፍ ከፍታለች እዚህ። እሷን የሚያሸንፋትን ትወስዳለች ወደዛችኛው። ሰላም ቤተሰብ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ሼር አድርጉ። ምንም አይከፈልበትም። ሰብስክራይብ ብታደርጉ ምንም አይከፈልበትም። በእውነት የሰው ልጅ ለመቀየር ጠንቋይ ቤት እንኳን ይሄዳል። እንኳንስ እኔ እላችኋለሁ ወዶቼ። እና ለማንኛውም ሱሱ የምትባለው ይች ናት እንግዲህ ያው ዛሬ ሀቅ ወጥቷል እያለች ነበረ። ማናት ያችኛዋ ደግሞ ሪች የምትባለው እሷም ሀቅ ወጥቷል። በነገራችን ላይ ሪች የምትባለው ናት ሱሱንም የወሰደቻት ገነትንም ወደ ጠንቋይቱ ቤት የወሰደቻቸው ሪች ናት። ሪችን ደግሞ የወሰደቻት ደግሞ ሌላ ልጅ ናት። የሰው ልጅ የሆነ ነገር አለ ሲባል አንዱ ይሰማል፣ ከዛ አንዱ ላንዱ፣ ከዛ አንዱ ላንዱ እየተሰማማ እየተነጋገረ ነው የሚኬደው ማለት ነው። ግን አሁን ሱሱ ምንድነው ያለችው? ሁሉ ጊዜ በረመዳን እንከን አያጣኝም አለች። በቃ በየሄድኩ ማለት ሁሌ እና ደግሞ ያው ገነት በኔ ማለት እኔ ላይ ለማስመተት ጠንቋይ ቤት እንደሄደች ስሰማ ቤቷ ሂጄ አናግሬያታለሁ አለች። እሺ ከዛ ያችኛዋ ገነት ደግሞ ምንድነው ያለችው ገነት እኔ ሱሱ አስደርጋብሻለች አስመትታብሻለች ስለተባልኩኝ እኔም ራሄል ናት እንደውም ይዤሽ ልሂድ ለምን አትሄጂም ብላ ይዣት ሄድኩትኝ ነው እያለች አለችው። እና ቅድም ጆከር ከገነት ጋር ገብቶ በጣም ጥሩ ጥያቄ እየጠየቃት ነበረ፣ እያወራት ነበረ ምናምንና አላስወራሉን ጃፒ ማነው ደግሞ ዩኤል ነው ምናምን የሚባል ልጅ ገብተው ነበርና አላስወራሉት። በመላብሶ ይሄ ጃፒ የሚባለው ልጅ ረበስ ማአማምላኬ በቃ ጥልቅ ነውና አላስወራላት። እሷም ደግሞ ገኒ ብዙ ሰው እያስገባች በቃ እዛ ጋር ጫጫታ ምናምን ሲሆን ዳኛው ጆከር ትቶ ወረደ እላችኋለሁ። ዝም ብሎ ወረደና የራሱን ላይቭ ገባ እና ጆከር በራሱ ላይቭ ገባ ማለት ነው። ከዛ ብዙ ልጆች ጋር እያወራ ነበረ ምናምን። ለማንኛውም ያም ሆነ የሰው ልጅ ገንዘብ ለማግኘት በጣም ብዙ ነገር ያደርጋል፣ አብሶ በዚህ ዘመን ማለት ነው። ሰርቼ ተለውጬ ማለት በራሴ ሰርቼ ለወጣለሁ የሚለው ነገር ስለሚያደክም ጊዜ ስለሚፈጅ ሰው በአቋራጭ መሄድ ነው የሚፈልገው በቃ። ምክንያቱም ሌላውን ያያላ። አሁን አንድ ሰው እዚህ ጋር እየፈጋ እየደከመ የቤት ኪራይ እየከፈለ ልጅ እያስተማረ ምን እያለ ጎንበስ ቀና እያለ አንዱ በቃ ይሄን ሰራ ሳይባል ወይ ሴትም ይሁን ወንድ ባንዴ ሚሊየነር ሆነው ሆቴል ሲከፍቱ ምን ሲሉ እናያቸዋለን። አብዛኛው ምን ሰርቶ ነው እንደዚህ ያልነበረ ምናምን እንላለን። ግን አንዳንዴ ለምሳሌ የኦርቶዶክስም የሆናችሁ ሙስሊሞችም የሆናችሁ በነገራችን ላይ መምህር ግርማን ብትከታተሉ ማን ነው ደግሞ እንዳለ እንደዚህ ስለመንፈስ የሚያስተምር እነሱን ብታዩ ማለት ነው በቃ ጉድ ኢትዮጵያ ውስጥ ያለ ሰው በሙሉ ጤነኛ ነው ወይ ብለን እንድናምን ነው የሚያደርጉን። በእውነት
መምህር ተስፋዬ የሚያስተምረው ትምህርት እግዚአብሔርን አንዳንዴ እንደው በቃ በስመ አብ ወወልድ ወመንፈስ ቅዱስ በጣም በቃ የሰው ልጅ የሚሄድበት ርቀቱ ነግራችሁ አልችልም። በጣም ሩቅ ነው። አስቡት። ሙስሊሙም ክርስቲያኑም ያው በየእንትኑ ነው። አሁን አብዛኞቹ ይሄዳሉ። እውነት ሰው ሲታመምባቸው በስራቸው ደግሞ ለምሳሌ የሆነ ስራ ቢከፍቱ በሱ በጣም እያዋጣቸው እየሰሩ ምናምን ከሆነ የሆነ ሰዓት ደግሞ ቅዝቅዝ ሲልባቸው ምን ሆኜ ነው ብለው ይሄዳሉ ማለት ነው። እና ከባድ ነው በጣም እህቶቼ ወንድሞቼ ባትሞክሩት ጥሩ ነው። ለማንኛውም በልጅነት ተሳስተን ሊሆን ይችላል ምናምን እሱ ልጅ ስለሆነ ፈጣሪ ያግዘን እግዚአብሔር ያግዘን እንጂ በጣም አስቸጋሪ እና ከባድ ነገር ነው በእውነት እግዚአብሔር ያግዘን። ምንድነው ገነት ደግሞ ምንድነው ያለችው? አዎ ሄጃለሁ ግን ጠንቋይቱ የሰጠችኝ ማክሸፊያ ነው አለች። ግን ደግሞ አንዲት ማናት ሀንዬ ነው ሀና የምትባል ልጅ ዛሬ ገብታ እኔ ገነት ጋር እሰራ ነበረ እና የማትሰራው ጉድ የለም። ምንድነው ያለችው? ገነት የማታደርገው ነገር የለም። እኔ ብዙ ጊዜ እሷ ጋር ተቀምጫለሁ ሰርቻለሁኝ እና በሱሱ ብቻ አይደለም በሌላ ልጆችም ላይ ብዙ ጊዜ አድርጋለች። ስለዚህ ገንዘብ አላት። ባሏ የሷ የዛው የቤሩት ዜጋ ነው ምናምንና የሆነ ነገር ማንሄር ቤት አላትኝ ትሸጣለች ምግብ ቤት ሆነና ራሳችሁን ጠብቁ እህቶቼ። ምግብ ብሉ፣ ውሃ ጠጡ። ሁሉ ጊዜ ነው የምለው እውነት የቪዲዮ የመጨረሻ ላይ ሁሉ ጊዜ እላለሁ እና በሰላም ወደ ሀገራችሁ ያብቃችሁ፣ ለሀገራችሁ ያግባችሁ። እውነት የኔ ውዶች እና በተረፈ መልካም አዳር ይሁንላችሁ ውዶች። ባይ ባይ። ደህና ደሩ።